ሁለት ወንድማማቾች በአንድ አሮጌ መጋዘን ግቢ ውስጥ እግር ኳስ እየተጫወቱ ነው። ታላቁ ጂን ሲባል ታናሹ ደግሞ ሊዮ ይባላል። ነገር ግን ይህ ጨዋታ እንደምናውቀው አይነት እግር ኳስ ጨዋታ አይደለም። ግብ የለም፣ ደንብ የለው። ምንም አይነት ሕግም ሆነ ዳኛ የሌለው የጸብ ጨዋታ ነበር። በስፍራው የነበሩት ሰዎች ሁሉ ኳሱን ለመንጠቅና የራሳቸው ለማድረግ በቡጢም ሆነ በእርግጫ ይሻማሉ። ነገር ግን ታናሹ ሊዮ የዋዛ አልነበረም። ኳሷ ሁሌም በቁጥጥሩ ስር ነች። ታላቅ ወንድሙ ጂን በንዴት ጦዞ ሊነጥቀው ሲጠጋ ሊዮ በከፍተኛ ኃይል ወንድሙን አየር ላይ አሽከርክሮ በጀርባው መሬት ላይ ይዘርረዋል። በዚህ ጊዜ ነው ጂን በድንገት አድፍጦ በመምጣት በወንድሙ ላይ አሰቃቂ ጥቃት የሰነዘረው። ሊዮ እንደምንም ኳሷን በድጋሚ ከተቆጣጠረ በኋላ በዙሪያ ያሉትን ሰዎች ያለምንም ርኅራኄ ይደበድባቸው ጀመር። ጂን ይህንን ሲያይ የሚቀጣጠለውን ከሰል በእግሩ በመምታት እሳቱን ወደ ሊዮ ወረወረበት። በዚህ ድርጊት ወንድሙን ያሸነፈው መስሎት በኩራት ሲሞላ ግን ባልጠበቀው ሁኔታ በከባድ የብረት ቱቦ አገኘው። ወዲያውኑ የቤንዚን ማስተላለፊያው እንዲበጠስ በማድረጉ ጂን በቅጽበት በእሳት ተያይዞ በስቃይ ሲቃጠል እንመለከታለን። ይህ ሁሉ ግን የሊዮ አስፈሪ ቅዠት ብቻ ነበር። አጎቱ አብረው ወደ ቸርች እንዲሄዱ ሊቀሰቅሰው ሲመጣ ሊዮ በከፍተኛ ድንጋጤና በላብ ተዘፍቆ ከእንቅልፉ ባነነ። ለመረጋጋት እየሞከረ በፍጥነት ልብሱን ለመቀየር ብድግ አለ። በዚህ ጊዜ ነው የሁለቱ ወንድማማቾች የልጅነት ጊዜ የሚያሳይ ያረጀ ፎቶግራፍ የምንመለከተው። ይህች ፎቶግራፍ የሁለቱን ወንድማማቾች ጥልቅ ፍቅርና ያጡትን ደስታ የምታስታውስ ትዝታ ነበረች። የእነዚህ ወንድማማቾች እውነተኛ ታሪክና የህይወት ፈተና ለመረዳት ሰዓቱን ወደ ኋላ መመለስ ግድ ይለናል። ገና በለጋ የልጅነት ዕድሜያቸው ወላጆቻቸው በሞት ሲለዩቸው የልጆቹም ዓለም ሙሉ በሙሉ ጨለመ። ያላንዳች አጋዥና ከለላ በከባድ ሐዘን ውስጥ ተውጠው በቀሩበት ጊዜ የደረሰላቸው አጎታቸው ብቻ ነው። ከዛን ቀን ጀምሮ የራሱን የግል ሕይወትና ደስታ መስዋዕት በማድረግ ወንድሙ የጣለበትን አደራ በታማኝነት ተቀበለ። ልጆቹን በጋራዥ ውስጥ በሚሰራው አነስተኛ ቢዝነስ ነው እስካሁን ያሳደጋቸው። እያደጉ ሲመጡ አልፎ አልፎ አስቸጋሪና ተንኮለኛ ባህሪ ቢያሳዩም አጎታቸው ባሳያቸው ፍቅርና ትዕግስት አማካኝነት ግን ወደ መስመራቸው ገቡ። አሁን ኃላፊነት የሚሰማቸውና ጠንካራ ወጣቶች ሆነዋል። በተጨማሪም ያጎታቸውን ስራ ተረክበው ጋራዡን በራሳቸው መምራት ጀምረዋል። ይሁን እንጂ በውስጣቸው የሚንገበገበው የወላጆቻቸው ሞትና የበቀል እሳት ሊጠፋ አልቻለም። በዚህ ሁኔታ የቻሉትን ያህል ከቆዩ በኋላ አንድ ቀን ሁለቱ ወንድማማቾች አደገኛ ውሳኔ ወሰኑ። ያንን ሁሉ ውለታ የዋለላቸውንና እንደ አባት ሆኖ ያሳደጋቸውን አጎታቸውን ለማታለልና እንቅልፍ ለማስተኛት አሴሩ። ይህንን ስራ ለመፈጸም የተመረጠው ሊዮ ነበር። ሊዮ በርካታ መጠጦችን ገዝቶ በመምጣት አጎቱ የሥራ ቦታውን እንዲዘጋ ካደረገ በኋላ አብረውት ተቀምጠው መጠጣት ጀመሩ። አጎትየው ምንም አልተጠራጠረም። አእምሮን ስቶ እስኪወድቅ ድረስ ጠጣ። ራሱን ስቶ መውደቁን እንዳረጋገጡ ሊዮ ከኪሱ ውስጥ የቢሮ ቁልፉን ሰረቀው። እዚህ ቢሮ ውስጥ ወንድማማቾቹ በምንም አይነት መልኩ እንዳይገቡ ደጋግሞ አስጠንቅቋቸዋል። ነገር ግን ጂን በውስጡ ምንም አይነት ፍርሃት አልነበረውም። የወላጆቹን ነፍስ የቀጠፈውን ሰው ማንነት የሚጠቁም ወይም ወደ ገዳዩ የሚመራ ማስረጃ እንደሚያገኝ ተስፋ አድርጉ። ነገር ግን ጂን በዚያ ሚስጥራዊ ክፍል ውስጥ በጉጉት ፋይሎቹን ሲፈትሽ ቢቆይም የጠበቀውን ያክል መረጃ አላገኘም። ያገኘው የድሮ የቤተሰቦቹን ወዳጆች ማህደር ብቻ ነበር። በከፍተኛ ንዴት ከክፍሉ ሲወጣ ግን አጎቱ ከፊቱ ቆሞ አገኘው። ጂን በከፍተኛ ጸጸት ይቅርታ ጠየቀ። የእናትና አባቱን አሰቃቂ ሞት ከህሊናው መሰረዝ ፈጽሞ እንዳቃተውና ገዳዮቹን አግኝቶ የበቀል ጥማቱን እስካላረካ ድረስ እረፍት እንደማያገኝ እያነባ አስረዳው። አጎቱ ግን በቆረጠ አንደበት አባቱ ከመሞቱ በፊት በሰላማዊ መንገድ እንዲያሳድጋቸው የሰጠውን ጥብቅ አደራ አብራራለት። ነገር ግን ጂን ሰላም ሰልችቶታል። በቀል አይኖቹን ጋርዶታል። መቼም ገዳዩን ካላገኘ ወደ ኋላ እንደማይል አጎቱ ተረድቷል። ቢሆንም ግን ይህንን የበቀል መንፈስ ከአእምሮ ካላወጣና ወደዚህ ክፍል ዳግም የምትገባ ከሆነ ከዚህ ቤት ለዘላለም ተሰናብተሃል በማለት የመጨረሻውን ማስጠንቀቂያ ሰጠ። ጂን ግን በውሳኔው ጸንቶ እሱ እስኪያባረው እንደማይጠብቅ በመንገር ቀጥ ብሎ ወደ ውጭ መውጣት ጀመረ። ታናሽ ወንድሙ ሊዮ ጥሎት እንደሄድ ቢማጸነውም እሱ ግን ሊሰማው ፈቃደኛ አልነበረም። ከቤቱ ወጥቶ ሄደ። ቤቱን ጥሎ ከወጣ በኋላ በፋይሉ ላይ ወዳገኘው አድራሻ ተጓዘ። የአባቱ የቀድሞ ጓደኛ ቤት ነበር።
ሰውየው አሁን አርጅቶ ዓለም በቃኝ ብሎ የሃይማኖት አባት ሆኖ ነበር ያገኘ። ቄሱ ስለዚህ የቤተሰቡ ታሪክም ሆነ ስለ አባቱ ገዳዮች አንዲትም ቃል ለመተንፈስ ፍቃደኛ አልነበረም። ጂንም በተስፋ መቁረጥ ውስጥ ሆኖ አመስግኖ መንገዱን ቀጠለ። ነገር ግን ብዙም ሳይርቅ ሌላ የአባቱን የድሮ ወዳጅ በአጋጣሚ አገኘው። ሰውየው ጂንን ሲያየው አባቱን ቁርጥ ስለሚመስል በከፍተኛ ደስታ ተዋጠ። ለዚህ ሰው የጂን አባት ከወንድም በላይ ነበረለት። ሕይወቱን በተደጋጋሚ እንዳተረፈለት በስሜት አጫወተው። ታዲያ የጂን አባት ከሞተ በኋላ ይህ ሰው ደሙን ለማስመለስ ሲል ሚስጥራዊና አደገኛ የገዳዮች ስብስብን ተቀላቅሎ በድብቅ ሲሰራ እንደቆየ ገለጸለት። ይህንን የሰማው ጂን ደስ አለው። በከፍተኛ ጉጉት ተውጦ አብሮት እንዲኖር እንዲፈቅድለትና የሚያውቀውን የፍልሚያ ጥበብ ሁሉ ያለ ስስት እንዲያስተምረው ተማጸነው። ሰውየውም ተስማምቶ ጂንን ወስዶ በከፍተኛና እጅግ አሰቃቂ የውጊያ ስልቶች ያሰለጥነው ጀመር። የሚሰጡት ሚሽኖችም ላይ አብሮት ይዞት ይሄዳል። በዚህ መልኩ ብዙ ጊዜ አሳልፈው ከዕለታት በአንዱ ቀን እጅግ አደገኛ የሆነና የረቀቀ የወንጀለኞች ቡድን ድንገተኛ ጥቃት ሰነዘረባቸው። በዚህ አስፈሪ ትርምስ ውስጥ የአባቱ ወዳጅ የሆነው ይህ ሰው ጂን እንዲተርፍ ሲል ሕይወቱን አሳልፎ ለሞት ሰጠ። ጂን ግን ፈርቶ ወደ ቀድሞ ሕይወቱ ከመመለስ ይልቅ እንዲያውም ብሶበት አለ የተባለ ነፍሰ ገዳይ ሆነ። የሞተውን አስተማሪውን ዱካውን ተከትሎ እስከ መጨረሻው ለመጓዝ ለራሱ ቃል ገባ። ከዚያ ወዲያ ቀጣዩን አደገኛ ተልዕኮ ለመፈጸም ተነሳ። በሚቀጥለው ቀንም በአንድ አደገኛ የማፊያ ቡድን ላይ ዘመተ። በቀላሉ ነበር መሪያቸውን በቁጥጥር ስር ያዋለው። በሚቀጥለው የፖለቲካ ምርጫ ላይ ለመወዳደር ካሰበ ጠየቀው። በፍርሃት የራደውን መሪ የምርጫ ፕሮግራሙ ላይ በጭራሽ እንደማይሳተፍና የጂንን ትዕዛዝ እንደሚቀበል ቃል ገባ። ይህንን ካረጋገጠ በኋላ ተረጋግቶ ጀርባውን ሰጥቶ ሊሄድ ሲል ግን መሪው ጥቃት ሰነዘረ። መጨረሻው ግን አላማረም። አሁን በራስ መተማመኑ እየጨመረ መጥቷል። በሚያስገርምና እጅግ በቀለለ ሁኔታ ነበር ይህንን ባለስልጣን የሚያስወገደው። ሊዮ በጨለመው የወንጀል ዓለም ውስጥ በአጭር ጊዜ ስሙ እየገነነ ዝናውም እየተስፋፋ ሄደ። በአንጻሩ ግን ያሳደገውና እንደ አባት የሚቆጥረው አጎቱ በጣም አዝኗል። ከእቅፉ ወጥቶ ወደዚህ አደገኛ መንገድ በመግባቱ ምክንያት በከባድ የህሊና ቁስል እየማቀቀ ይገኛል። ለአባታቸው የገባውን ቃል መፈጸም ባለመቻሉና የውስጡን መሪር ሐዘን ለመርሳት ሲል ሌት ተቀን መጠጣት ስራው አድርጎታል። ታዲያ የአጎቱ አይኖች በእንባና በጸጸት ደፍርሰው ማየት ለሊዮ የሁል ጊዜ የልብ ስብራት ሆኖበታል። በዚህ ቀን ታዲያ በውስጡ የሚብላለውን ጥርጣሬ ለአንዴና ለመጨረሻ ጊዜ ለመግታት ወሰነ። አጎቴ ምን አይነት ሚስጥር ቢደብቅ ነው እንዲህ በሐዘን የሚቃጠለው ብሎ በማሰብ ወደ ተከለከለው ቢሮ ዘልቆ ገባ። አቧራ የለበሱ የቪዲዮ ካሴቶችን አገኘ። አንዱን ከፍቶ ማየት ሲጀምር ግን ምድርና ሰማዩ ዞረበት። የወለዱት እናትና አባቱ ተራ ሰዎች ሳይሆኑ እጅግ አንቱ የተባሉ የመንግስት ሚስጥራዊ ኤጀንቶች እንደነበሩ ተረዳ። በተጨማሪም አባቱ ለአጎቱ የውጊያ ስልቶችን ሲያሰለጥነው የሚያሳይ ቪዲዮ ተመለከተ። ሊዮ የአባቱን ቅልጥፍናና አስደናቂ የውጊያ ጥበብ ሲያይፈዞ ቀረ። በውስጡም አዲስ ወኔ ተቀሰቀሰ። ከዚያ ቀን ጀምሮ ሊዮ አጎቱ ሳያውቅ በድብቅ ያንን ቪዲዮ እያየና የአባቱን እንቅስቃሴዎች ሌት ተቀን መለማመድ ጀመረ። ላቡ እንደ ጎርፍ እየፈሰሰ ጡንቻዎቹ እስኪዝሉ ድረስ በታላቅ ወኔ ስልጠናውን ቀጠለ። ብቃቱ ቀን ከቀን እየጨመረ ይሄዳል። ከዚያም አልፎ የጦር መሳሪያ አጠቃቀምና የመተኮስ ጥበቡን በማይታመን መልኩ አስተካከለ። ይህ በእንዲህ እንዳለ አንድ ቀን ሊዮ በቪዲዮ የታገዘ ልምምዱን እያደረገ በነበረበት ሰዓት ድንገት አጎቱ ወደ ቢሮ ዘልቆ ገባ። የቁጣው መጠን ልክ አጣ። ጉሮሮ እስኪሰነጠቅ ድረስ ጮኸ። ሆኖም ያ ቁጣ ብዙም ሳይቆይ ወደ መሪር ለቅሶ ተቀየረ። አጎቱ ስቅስቅ ብሎ እያለቀሰ ወንድሙ የሰጠውን አደራ ባለመጠበቁ የተሰማውን ውድቀት ይገልጽ ጀመር። አባታቸው የፈለገው ልጆቹ ከዚህ ደም አፋሳሽ ወንጀል ዓለም ርቀው እንደ ማንኛውም ተራ ሰው በሰላም እንዲኖሩ ነበር። አሁን ግን ሊዮም እንደ ጂን ጥሎኝ ይሄዳል የሚል ስጋት ቅስሙን ሰበረው። ነገር ግን ሊዮ የአጎቱን ስቃይ ማየት ስላልቻለ ተንበርክኮ እግሩን በመሳም ዳግመኛ ወደዚያ ክፍል እንደማይገባና ያስተማረውን ሁሉ ለመርሳት እንደሚሞክር ቃል ገባለት። በሌላ ትዕይንት ሱ የተባለች ቆንጆ ወጣት እንተዋወቃለን። የሱ አባት የሀገሪቱ ተጽዕኖ ፈጣሪ ከሆኑ ፖለቲከኞች አንዱ ነው። አያቷ በፈጸሙት የሆነ ስህተት ምክንያት ሕይወቷ ከፍተኛ አደጋ ላይ ወድቋል። አያቷ እሷን ለመጠበቅ ብዛት ያላቸው ሰራዊቶችን ቢያቆሙላትም እሷን ለማጥፋት የሚፈልግ የወንጀለኞች ቡድን ግን እጅግ የተካነ ስናይፐር ላከባቸው። የጥበቃ ሰራተኞቹን አንድ ባንድ እያረገፈ በመጨረሻ ሱ ላይ አነጣጥሯል። እሷን መሞቻዋ እንደደረሰ እርግጠኛ ነበረች። በዚህ ክፍተት መሃል ነበር ከየት መጣ ሳይባል ጂን የስናይፐሩን ክንድ በጥይት የመታው።
ፈጠን ብሎ እሱን ይዟን ለማምለጥ ሞከረ። ሆኖም ከገዳዩ ይልቅ እሱን ፈርተው ስለነበረ ልታመልጠው መታገል ጀመረች። ጂን ሌላ አማራጭ ስላልነበረው ራሷን እንድትስት አደረጋት። ሆኖም ጩኸቷ ያሉበትን ስላሳበቀ ስናይፐሩ ደረሰባቸው። ሱ መሬት ላይ ወድቃ ሲያያት በውስጡ ምንም አይነት ርኅራኄ ሳይሰማውና የተሰጠውን ግዳጅ ለመጨረስ ሽጉጡን አውጥቶ ወደሷ ደገነ። በዛች ቅጽበት ጂን ከተደበቀበት በመውጣት አሰናበተው። በተመሳሳይ ሰዓት ማንነቷ የማይታወቅ አንዲት ሴት ስናይፐሩን ከላከው ሻያው ከተባለ ማፊያ ጋር በቁጣ ስትነጋገር ትታያለች። ሴትዮዋ ስናይፐሩ ግዳጁን ሳይወጣ በመቅረቱ አራለች። ሻያው ግን ሁኔታውን ራሱ እንደሚቆጣጠረውና ሱንም በሰዓታት ውስጥ እንደሚያጠፋት ቃል በመግባት አረጋጋት። ሻያው 2 ወንዶች ልጆች አሉት። የመጀመሪያው ቦዴ ሲባል ለሰላም ቦታ የሌለው ደም የጠማው መግደል የዕለት ተዕለት ተግባር የሆነ ጨካኝ ወጣት ነው። በዚህ ቀን ከገርል ፍሬንዱ ጋር በመሆን እነዚህም ፍቅረኞች ይዘው ምንም ሳይሰማቸው በጭካኔ ህይወታቸውን ሲያጠፉ ይታያሉ። ሁለተኛው ልጅ ግን የሻያው ራስ ምታት ነው። የተሰጠውን ስራ ማከናወን የማይችል ሁልጊዜም በሽንፈት የሚመለስ ልጁ ነው። አባቱ ሻያው ያፍርበታል። ቦዴም የወንድሙ ድክመትና የአባቱ መሳቀቅ ስለሰለቸው በከፍተኛ የራስ መተማመን ሱንም ሆነ አያቷን በአንድ ላይ ደምስሶ ቤተሰቡን እንደሚያኮራ ቃል ገባ። ይህ በእንዲህ እንዳለ ሱ ራሷን ከሳተችበት ነቃች። ባልታወቀ ቤት ውስጥ ተቆልፎባት ራሷን አገኘችው። ልቧ በፍርሃት እየመታ ለማምለጥ ስትጣጣር ጂን በጠንካራ ክንዶቹ አስቆሞ ያለችው በሱ ጥበቃ ስር መሆኑንና አደጋ እንዳይደርስባት እንደሚጠብቃት ገለጸላት። እሷም ማን እንደላከው ጠየቀችው። ጂን ግን ግዳጁን የሰጠውን ሰው ማንነት እንደማያውቅ አስረዳት። ዓላማው እሷን ከሞት ማዳን ብቻ እንደሆነ ነገራት። እሷ ግን አልጣማትም። ወዲያው ወደ አያቷ በመደወል ሁኔታውን አጣራች። አያቷም ጂም የሚናገረው እውነት መሆኑንና እንዳትፈራ አግባባት። ያሉበትን ቦታ እንደሚያውቅ በመናገር ለጊዜው እዛው እንድትቆይ በመምከር ስልኩን ዘጋው። ይህን ሁሉ ሲያወሩ ያላወቁት ነገር የቦዴ ፍቅረኛ ከአያትየው አጠገብ ተቀምጣ ይህንን ሁሉ የስልክ ሚስጥር ትሰማ ነበር። ከዚያም ወዲያውኑ ለቦዴ በመደወል አያትየውንና መላ ቤተሰቡን በአንድ ላይ እንዲያጠፏቸው መረጃ ቀበለችው። ከጥቂት ቆይታ በኋላ ጂን ከውጭ የሚሰማውን ያልተለመደ የጩኸትና የሩጫ ድምፅ ሰምቶ በመስኮት ሲመለከት ቦዴና የታጠቁ ሰራዊቶች ወደ ቤት እየገቡ መሆኑን ተረዳ። ምንም ጊዜ ሳያባክን ሱን ይዟት ከቤቱ አፈትልኮ ወጣ። ቦዴና ቅጥረኞቹ ቤቱን ሰብሮ ሲገቡ ጂን ግን ወጥቶ ነበር። ከመኪናው አጠገብ የነበሩትን ጠባቂዎች በመምታት መንገዱን ጠረገ። ቦዴ ጥይቱን ድምፅ እንደሰማ እስከ ነፍሳቸው ድረስም ቢሆን ዋጋ ከፍለው ሱንና ጂንን እንዲይዟቸው ትዕዛዝ አስተላለፈ። በዚህ ሰዓት እነሱ ደግሞ ክፍተቱን ተጠቅሞ በጠባብ ጎዳናዎች ላይ እየበረሩ ጥቂት ተጓዙ። ነገር ግን ባልታሰበ ሁኔታ አንድ ጥይት የጂንን አካል በስታ ገባች። በከባድ ህመም እየተሰቃየ መሬት ላይ ሲወድቅ ሱ ግን በፍርሃት ተውጣ መሮጧን ቀጠለች። ሆኖም ብዙም ሳትርቅ ነበር 2 ሰዎች እጅ ላይ የወደቀችው። ሊያጠቋት ሲዘጋጁ ጂን የመጨረሻውን አቅም ተጠቅሞ በሰዓቱ መድረስ በመቻሉ በድጋሚ አዳናት። አሁን አቅም ስለሌለው ከዚህ በኋላ መሮጥ እንደማይችል ስለሚያውቅ ቦዴና ቅጥረኞቹ አካባቢውን ለቀው እስኪወጡ ድረስ በዚህ ቤት ውስጥ መደበቅን መረጡ። ሌሊቱን ሙሉ በጭንቅና በስጋት ካሳለፉ በኋላ ንጋት ሲተካ ሱ ከእንቅልፏ ነቃች። ጂን በወንበር ላይ ተቀምጦ ሽጉጡን ወደ ላይ እንዳደረገ እንቅልፍ ወስዶት ነበር። ያ ከውስጡ ያልጠፋው ፍርሃትና ጥርጣሬ መልሶ አገረሸባት። ከዛም ግንባሩ ላይ አነጣጥራ ማን እንደላከው ጠየቀችው። ጂንም በጥርጣሬ የተሞሉት የሱን አይኖች እያየ በተረጋጋ ድምፅ እውነቱን ይዘረግፍላት ጀመር። እሷን እንዲጠብቃት በሚስጥር የተቀጠረ መሆኑንና አሁን ግን ቀጣሪዎቹ መልሰው እሷንም እሱንም ለማስገደል ሌላ ቅጥር ነፍሰ ገዳይ እንደላኩባቸው ገለጸላት። በአንድ ድንጋይ 2 ወፍ ለመምታት ያሴሩትን ሴራ በዝርዝር አስረዳት። ለሷ ሲል የከፈለው መስዋዕትነት ለቃሉ ታማኝ መሆኑን የሚያረጋግጥ ምስክር እንደሆነም በቆራጥነት ነገራት። ሱ በንግግሩ ልቧ በመነካቱና በሱ ላይ የነበራት ጥርጣሬ በመቀነሱ ሽጉጡን አውርዳ ማስታመም ጀመረች። ቀጥሎም ከዚህ አደገኛ ቦታ ለመውጣት ተነሱ። የተወሰነ ከተጓዙ በኋላ ቀደም ሲል ያጋጠሟቸው 2 ሰዎች ከሌላ ሴት ጋር ሆነው ወደ ቤቱ ሲገቡ አገኟቸው። ጂን በቅጽበት አዲስ ስልት ቀየሰ። ሱ በጠላቶቿ በቀላሉ እንዳትታወቅና ማንነቷን ለመደበቅ ሲል አብሯቸው ካለችው ሴት ጋር ልብስ እንዲለዋወጡ አደረገ። ይህ የማታለያ ዘዴ በጠላቶቻቸው አይን ስር ሳይታወቁ ለማለፍ ብቸኛ አማራጭ ነበር። ነገር ግን ይህንን ሁሉ መከራ አልፈው ወደ አያቷ ቤት ሲደርሱ አስደንጋጭ ክስተት ተመለከቱ። የሚወዳት አያቷ ሕይወቱ አልፎ በገዛ ቤት ውስጥ ወድቆ አገኘችው። መሳሪያዋን አንስታ ልትጨርሳቸው እንደተዘጋጀች ጂን በፍጥነት በማደናገር ሱን አፈፍ አድርጎ ወደ አንዱ ጥግ አመለጠ። ሆኖም ከቦዴ ማምለጥ አልቻሉም። እንደ ውሻ ነፍንፎ አገኛቸው። በዚያን ቅጽበት ጂን የደበቀውን ማንነት አወጣው። በሕይወት ቆይቶ የአባቱን ገዳይ የመበቀል ውጥኑ ወደ አውሬነት ቀየረው።
እያንዳንዱን በየተራ ማጥፋት ጀመረ። የአንደኛውን ጭንቅላት ይዞ ከቬንቲሌተር ጋር ሲያሸው፣ ሌላኛውን ደግሞ በያዘው ሰንጤ ሲጫወትበት ቆይቶ በመጨረሻ በብረት ሰንሰለት የሶስቱንም አንገት ባንድ ላይ አስሮ አንቆ ገደላቸው። እሱ በፍልሚያ ላይ በነበረበት ሰዓት የቦዲ ፍቅረኛ ሱን በቁጥጥሯ ስር እንደዋለች የገባው ቆይቶ ነበር። ጂን ተወርውሮ በመግባት ጥበቃውን ካስወገደ በኋላ ከዚህ ሴት ጋር የሞት የሽረት ትግል ውስጥ ገቡ። ሴትዮዋ ባላት ከፍተኛ የውጊያ ጥበብ ጂንና አዳክማ የበላይነቱን ለመያዝ ቻለች። ከዚያም ሰይፏን መዛ ሰነዘረች። መጥፎ ቦታ ላይ ነበር ያገኘችው። ግን የፈለገ ቢመጣ እሱን ጫፏን እንዳትነካ የቻለውን ጣረ። ለራሱ ሳይሳሳ ፊት ለፊቷ እንደጋሻ ሆኖ ቆመ። እሷ ግን ሁለቱንም ባንድ ላይ ለመግደል ሰይፉን በጂን አካል ውስጥ ደጋግማ እየሰካች ብታሰቃየውም ጂን ህመሙንና ስቃዩን በሚገርም ጽናት ተቋቋመ። ከዛም ወደ እሷ ዞሮ ባልጠበቀችው ፍጥነት አንገቷን ብሎ አራቃት። በመጨረሻም ያንኑ ሰይፍ ነጥቆ ወደ ሆዷ በመስደድ የክፋቷን ዋጋ ሰጣት። ያ ሁሉ ደም አፋሳሽ ትዕይንት ካለፈ በኋላ እሱ እንደምንም ብላ የቆሰለውን ወዳጇን ደግፋ ከዚያ የሞት ቀጠና ወጣች። ከጥቂት ቆይታ በኋላ ቦዴ ወደ ስፍራው ሲደርስ የገዛ ፍቅረኛው በደም ተሸፍናና ህይወቱ አልፎ አገኛት። ዓለሙ በላዩ ላይ የተደፋች መሰለው። የቁጣውና የያዘኑ መጠን ወደር አልነበረው። በሌላ በኩል እሱ እንደምንም ብላ ወደ አንድ ድብቅ የቻይናዊ ሕክምና ደርሳለች። እዛም በእድሜ የገፋና ጥበበኛ የሆነ ሐኪም አገኘች። ሆኖም ገና ረፍ እንዳሉ የቻው ሁለተኛ ልጅ የሆነውና ሁልጊዜም በሽንፈቱ የሚታወቀው ኩን ከቅጥረኞቹ ጋር ወደ ግቢው ዘልቀው ገቡ። አዛውንቱ ግን ቀላል ሰው አልነበረም። በሚያስደንቅ የኩንጉ ፉ የውጊያ ጥበብ በደቂቃ ውስጥ ድራሻቸውን አጠፋቸው። ሐኪሙ ባሳዩት እጅግ የላቀ ብቃትና ጥንካሬ ቅጥረኞቹ አንድ በአንድ ሲያረግፏቸው የተመለከተው ኩን እንደተለመደው ሞትን ፍራቻ እንደ ጥንቸል ፈርጥጦ ከአካባቢው ተሰወረ። ከዚያም ሐኪሙ ወደ ውስጥ ተመልሰው የጂንን ቁስል ማከም ሲጀምሩ እሱ በከፍተኛ ስጋትና ጭንቀት ውስጥ ሆና ጂንን ትመለከተው ነበር። በእንዲህ አይነት መልኩ የቆሰለ ማንኛውም ሰው በቅጽበት ህይወቱ ማለፍ ሲገባው፣ ጂን ግን አሁንም በህይወት መቆየቱ ለሷ ትልቅ ተአምር ነበር። እጣ ፋንታው ገና አልተቋጨምና ሞት ዳግመኛ በጂን ፊት ተሸነፈ። በማግስቱ ጂን ከቁስሉ እስኪያገግም ድረስ የበለጠ አስተማማኝና ማንም ሊያገኛቸው የማይችልበት ቦታ መደበቅ እንዳለባቸው ወሰኑ። እሱም ካጎቱ ቤት ውጪ ሌላ አስተማማኝ ስፍራ ስላልታየ ወደዚያ አመሩ። ቤቱ እንደደረሰ ወንድሙ ሊዮ ጂንን በዚህ ሁኔታ ሲመለከተው ልቡ በድንጋጤ ተሸበረ። ወዲያውኑ እየሮጠ ሄዶ ደገፈው። አጎቱ ግን በሩ ላይ እንደተገተረ በውስጡ በሚፋለሙ ሁለት ስሜቶች መካከል ተወጥሮ ቆመ። በአንድ በኩል ለጂን ያለው የቆየ ፍቅርና ርህራሄ፣ በሌላ በኩል ደግሞ ጂን ወደ ቤቱ መምጣቱ ለሊዮ ደህንነት የሚያመጣው ስጋት አወዛገበው። ጂንን አስገብቶ ያክመው ወይስ ሊዮን ለመጠበቅ ሲል በጭካኔ አባረው? እነዚህን ጥያቄዎች በውስጡ ካብሰለሰለ በኋላ ምንም አይነት ቃል ሳይናገር በዝምታ ተውጦ ጥሏቸው ወጣ። ሊዮ ወንድሙን ውስጥ ካስገባው በኋላ ጂን ስላጎቱ ሁኔታ ጠየቀው። እሱም ቤቱን ጥሎ ከወጣበት ቀን አንስቶ ህይወቱ እንደጨለመ በብቸኝነትና በለቅሶ እንደሚማቅቅ አስረዳው። በዚያው ምሽት ጂን በህመም ምክንያት እንቅልፉን አጥቶ ሲሰቃይ አየችው። ከልቧ አዘነችለት። አጠገቡ ሄዳ በመቀመጥ ህይወቷን ስላተረፈላት ያላትን ጥልቅ ምስጋና እየገለጸች ህመሙን ልታረሳሳው ሞከረች። በሚቀጥለው ቀን ጠዋት ሊዮ ለሆነ ጉዳይ ወደ ውጭ ሲወጣ ያየችው ሱ አብራው እንድትሄድ እንዲፈቅድላት አጥብቃ ለመነችው። ጂን ቢሰማ እንደሚቆጣና አደጋው ገና እንዳልረገበ ቢነግራትም እሷ ግን ጂን እንደምታግባባው ቃል በመግባት በግድ አብራው ወጣች። ሊዮ በዚች ልጅ ውበትና ቅንነት ቀድሞውንም ልቡ ተማርኮ ስለነበር አብራው በመውጣቷ ደስ ብሎታል። በዚያው ምሳሌ ጋብዛት አስቦ ወደ ምግብ ቤት ይዟት ሄደ። በዛውም ጨዋታውን አመጣው። ከሚጠብቋት ሁለት ወጣቶች መካከል አንደኛው እጅግ መልከ መልካም ስለሆነ በፍቅሩ እንደምትወድቅ እየነገረ ዳር ማለት ጀመረ። እነሱ አገር ሰላም ብለው እየተጫወቱ የሻው ቅጥረኛ በጥላቻና በብሽቀት እየተከታተላቸው እንደሆነ አላወቁ። በተመሳሳይ ሰዓት ያ ጥበበኛ ሐኪም ጂን በፍጥነት እንዲያገግም የሚያደርግ ልዩ መድኃኒት ሰጠው።
መድኃኒቱን እንደጠጣ በሰከንዶች ውስጥ የሰውነቱን ኃይል ማግኘት የጀመረው ጂን ወንድሙና እሱ እያወሩ ወደ ቤቱ ሲገቡ ተመለከታቸው። ጂን በቁጣ ገንፍሎ መቆጣት ጀመረ። በዚህ ሰዓት አጎቱ ድንገት ወደ ክፍሉ በመግባቱ ግን ተቋረጠ። ክፍሉ ጸጥ አለ። አጎታቸው ለዓመታት ሚስጥር አድርጎ የቆየውን እውነት አሁን ለመተንፈስ ወስኗል። ከመጀመሪያው ጀምሮ የወላጆቻቸውን ታሪክ መተረክ ጀመረ። እናትና አባታቸው የተከበሩ ሰላዮች ነበሩ። በአንድ ወቅት ታዲያ አገሪቱን በኮንትሮባንድ ካንቀጠቀጠ ማፊያ ጋር ትልቅ ጦርነት ውስጥ ገቡ። አባታቸው በጠላቶቻቸው ላይ አደገኛ ድብደባ ፈጽሞ የነበረ ቢሆንም በአንድ ምሽት ግን የማፊያው ቡድን ቤታቸውን በድንገት ከበበው። አባታቸው ማምለጫ እንደሌለውና እሱን እንደሚፈልጉ ስለገባው ራሱን መስዋዕት አድርጎ አጎታቸው እንዲያመልጥ አደረገ። እሱና ባለቤቱ ግን የጠላትን ጥቃት እየተከላከሉ በዚያው ቀን ሕይወታቸው አለፈ። ጂን እና ሊዮ ይህንን እውነት ሲሰሙ ለዓመታት የነበራቸው ጥያቄ በመጨረሻ ተመለሰላቸው። በተመሳሳይ ሰዓት ሺያው ደግሞ ሱን እያደነች ካለችው ባለሀብት ሴት ጋር ሚስጥራዊ ድርድር እያደረገ ይገኛል። ሴትዮዋ ሱን በሕይወት ካመጡላት ተጨማሪ 5 ሚሊዮን እንደምትከፍላቸው ቃል ገባችለት። ሺያው የገንዘቡን ብዛት ሲሰማ ይህንን ሚሽን ራሱ ቢወጣው ስኬታማ እንደሚሆን አሰበ። ስለዚህም የዛኑ ቀን ጂን ያለበትን ቦታ ለማጥቃት ሰራዊቱን ይዞ ዘመተ። ጂን ወዲያውኑ ነበር እንደደረሱባቸው ያወቀው። ሱና ሊዮ በአስቸኳይ አምልጠው ወደ ባቡሩ ጣቢያ እንዲሄዱ ሲያዛቸው፣ አጎቱ ደግሞ ሐኪሙን ይዞ ወደ ሌላ አቅጣጫ ፈረጠጠ። ጂን ግን ቤት ውስጥ ብቻውን ቀርቶ የሚመጣውን ሁሉ ለመቀበል ተዘጋጀ። የሺያው ሰዎች ወደ ቤቱ እንደገቡ ምህረት የለሽ ምቶቹን ያወርድባቸው ጀመር። በዚህ ሰዓት ሊዮና ሱ በባቡር ውስጥ ገብተው እፎይ እንዳሉ ቦዴና ቅጥረኞቹ ባቡር ድረስ ተከትሏቸው እንደመጡ ተረዱ። ነገር ግን ሊዮ አሁን የድሮ ፍርሃት የለበትም። በደህና ጊዜ ራሱን አሰልጥኗል። ማንም ባልጠበቀው ቅልጥፍና ወረደባቸው። ቦዴ በእጅ ለእጅ ፍልሚያ እንደማይችለው ሲያቅ ሽጉጡን አውጥቶ መተኮስ ጀመረ። ሊዮ እንደምንም ሱን ወደ ዋና የባቡር መምሪያው ክፍል ከደበቃት በኋላ ፈጠን ብሎ የባቡሩ ጣራ ላይ በመውጣት በአየር ላይ የተገለባበጠ የአባቱን ሚስጥራዊ የውጊያ ስልቶች በተግባር ያሳያቸው ጀመረ። ይህ ሁሉ ሲፈጠር አጎቱ በመኪና እየተከተላቸው በስጋት ትዕይንቱን ይመለከት ነበር። በዚያው ቅጽበት ጂን ካልታሰበው አቅጣጫ ብቅ በማለት ከወንድሙ ጋር ጎን ለጎን ቆመ። ሁለት ወንድማማቾች እንደ አንድ አካል ሆነው የጠላትን ሰራዊት ማፈራረስ ጀመሩ። ውህደታቸው የተለየ ነበር። ከአሰልቺ ፍልሚያ በኋላ አሳቻ ሰዓት ላይ ሱ ያለችበትን የባቡር ክፍል ከቀሪው ባቡር ጋር የሚያገናኘውን ሰንሰለት እንደምንም በመበጠሱ ከወሮበሎቹ ማምለጥ ቻሉ። በዚህ ሰዓት ሻዩ የጀመረው እንደማፋሳሽ ተልዕኮ ለመደምደም የመጨረሻ ካርዱን መዘዘ። ሁለቱን ወንድማማቾች ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት ሁለት ነፍሰ ገዳዮችን የጫነች ሄሊኮፕተር ላከባቸው። ሄሊኮፕተሩ የሞት ጥላዋን በባቡሩ ላይ ስታጠላ ሲመለከት ያየው አጎትየው በኃላፊነት ለተቀበላቸው ልጆቹ ጋሻ ለመሆን ቆርጦ ተነሳ። ለሐኪሙ መትረየስ በመስጠት ሄሊኮፕተሯ ላይ እንዲተኩስ አዘዘው። ነገር ግን ነገሮች እንደታሰቡት አልሄዱም። ከሄሊኮፕተሩ የተተኮሰው ጥይት የመኪናውን ጎማ በሳው። መኪናው ሚዛኑን ስቶ ሲወላገድ የተኮሱት ሮኬት ሄሊኮፕተሩን ከመምታት ይልቅ የባቡር ሀዲዱን አወደመው። አጎት ግን አሁንም ተስፋ አልቆረጠም። በመኪናው ላይ እንደሆነ አውቶማቲክ መሳሪያ አውጥቶ ሄሊኮፕተሯ ላይ ማርከፍከፍ ጀመረ። ጥይቱ እንደ በረዶ እየዘነበ ሄሊኮፕተሯ ውስጥ ያሉት ነፍሰ ገዳዮችን ሲያስወግድ፣ በባቡሩ ላይ ደግሞ ጂንና ቦዴ የሞት ሽረት ትግል ውስጥ ነበሩ። ጂን ለዓመታት የቋጠረውን ንዴትና ቂም ሁሉ አውጥቶ ሪቻውን አበላው። ከዛም ባቡሩ ከመገልበጡ በፊት ሱን ለማዳን በቻለው ፍጥነት ወደ ተደበቀችበት ክፍል ሮጠ። ባቡሩ ተገልብጦ ሄሊኮፕተሩ በላያቸው ላይ ቢወድቅም ሶስቱም በተአምር ተረፉ። ሆኖም ሻው ገና አልጨረሰም። ከብዙ ሰራዊት ጋር ደርሶ መፈናፈኛ ሰጣቸው። ከዓመታት በፊት ወላጆቻቸውን የቀማቸው ይህ አረመኔ አሁን ደግሞ አጎታቸው ላይ አነጣጥሮ ያለ ርኅራኄ ተኮሰ። ከዛም ምንም ጊዜ ሳያጠፋ ሱን ይዟት ከቦታው ተሰወረ። ጂንና ሊዮ አጎታቸውን ተሸክሞ ወደ ቤታቸው ይዘውት ቢሄዱም የመትረፍ እድል አልነበረውም። በመጨረሻው አስተንፋሱ ለአባታቸው ሞት ተጠያቂው ሻው መሆኑን በሐዘን ገለጸላቸው። ጂንና ሊዮ ያጎታቸው ነፍስ ስትወጣ በቁጭት እንባቸው ፈሰሰ።
ከዛም ብዙም ሳይቆይ ወደ በቀል እሳት ተቀየረ። አስክሬኑን ሳይቀብሩ የቤተሰባቸውን ደም ለመመለስና ያንን እርኩስ ለማጥፋት ቆርጠው ወደ ግዛቱ አመሩ። እንደደረሱ ተከፋፍለው ነበር ማጥቃት የጀመሩት። ሊዮ ወደ ሺያው መጋዘን ዘልቆ በመግባት እያንዳንዱን ጥበቃ መዘረር ጀመረ። ጂን ደግሞ በሚገባ ታጥቆ ወደ ሺያው ዋና መስሪያ ቤት አመራ። ፊት ለፊቱ ያገኘውን ሁሉ እየደፋ ግዛታቸውን ወደ ሲኦል ቀየረው። ብዛታቸው እየጨመረ ቢመጣም ሺያውን ሊያድነው የሚችል አንድ ወንድ አልተገኘም። ማሳደዱን ቀጠለ። በሌላ በኩል ቦዴ ከሊዮ ጋር የመጨረሻውን ፍልሚያ እያደረገ ይገኛል። በመጨረሻ ግን እንደማይችለው ሲገባው ቢላዋውን ስቦ ሊዮን ወጋው። ሊዮ ግን ድምፅ አላሰማም። ከቁስሉ በላይ የሚያመው የሚያቃጥለው ህመም አለበት። ወዲያውኑ አንድ ጠርሙስ አንስቶ አናቱ ላይ ሰበረው። ከዚያም ከፎቅ ላይ ወርውሮ እስከ መጨረሻው አሰናበተው። በተመሳሳይ ሰዓት ሺያው ደግሞ እሱን ይዞ ለማምለጥ ያቅሙን እየተፍጨረጨረ በነበረበት ሰዓት ሊዮና ጂን ከፊት ለፊቱ ተገተሩ። እሱም ፈጠን ብሎ በጥይት ሊዮን ትከሻው ላይ፣ ጂንን ደግሞ ደረቱን አገኘው። በዚህ ብቻ አላበቃም። በመኪና እንዲገጩትና እንዲጨርሱት ትዕዛዝ ሰጠ። ታዲያ 3 መኪኖች ጂንን በከፍተኛ ፍጥነት በተደጋጋሚ እየገጩ መሬት ላይ አንከባለሉ። ጂን መሬት ላይ ደም ለብሶ ወድቆ በነበረበት ሰዓት ጠላቶቹ ሊጨርሱት ተጠቁ። ሊዮን ረስተውት ነበር። ህመሙን ዋጥ አድርጎ ጥርሱን ነክሶ እንደምንም ሽጉጡን አነሳ። ከዛም ሺያውን እግሩ ላይ በመምታት ጂን እንዲገሉት የነበሩትንም አንድ ባንድ ለቀማቸው። ጂን በደረሰበት ተደጋጋሚ መኪና ግጭትና በፈሰሰው ደም ምክንያት ሊሞት የተቃረበ ቢመስልም በውስጡ የሚነደው የበቀል እሳት ግን ከመቃብር አፋፍ መለሰው። ሽጉጦቹን ጨብጦ የቀሩት ላይ አርከፈከፈባቸው። በሌላ በኩል ሊዮ ከወደቀበት ተነስቶ ወደ ቆሰለው ሺያው ተጠጋ። ሽጉጡን ግንባሩ ላይ ደግኖ ምንም አይነት እንቅስቃሴ ካደረገ እንደሚገለው ዛተበት። ሺያው ግን በዚህ የሞት አፋፍ ላይ ሆኖም ትዕቢቱ አልለቀቀውም። በንቀት እያየው አንተ ደካማ ነህ፣ አባትህም እንደዚሁ ደካማ ነበር፣ እኔን ለመግደል ድፍረቱም ሆነ ወኔውም የለም እያለ ይበልጥ ያቆስለው ጀመር። የሺያው መርዛማ ቃላት ለዓመታት ባንጀቱ ሲብላል የነበረውን የበቀል እሳት አወጣው። ሊዮ ከዚህ በላይ የዚህን እርኩስ ሰው ድምፅ መስማት አልፈለገም። ቀጥታ ወደ አፉ አነጣጥሮ ቃታውን በመሳብ ለዘላለም ዘጋው። ሺያው በሰራው ግፍ ልክ የሚገባውን ቅጣት አገኘ። ሊዮና ጂን በመጨረሻም የቤተሰባቸውን ደም በመመለሳቸውና ያንን ክፉ ከምድር በማጥፋታቸው የውስጥ ሰላም ባያገኙም ታላቅ የድል ስሜት ተሰማቸው። በታሪኩ መጨረሻ ላይ ሱ ከሞት ተርፋ በነፃነት ስትወጣ፣ ሁለት ወንድማማቾች ግን የወደፊቱን የህይወት ጉዟቸውን በጋራ ለመጋፈጥ ቃላቸውን አደሱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።